የመጨረሻ ማስጠንቀቂያ አለ ዝና ከእንግዲህ ወዲያ አንተን አዝዬ እሽሩሩ የምልበትና የሚይዝበት በትህትና የምጠይቅበት አንድም ነገር የለም። ስለዚህ በፍጥነት የወንድሜን መዳረሻና ያለበትን ካልተናገርክ የመጨረሻውን ፍጻሜ ያሳያለሁ የሚል ነበር። ከእንግዲህ ወዲያ ከዝና ጋር እንዳይቀርብና ምንም አይነት ማየትም ሆነ መናገርም እንደማይፈቀድለት መድብል አስጠንቅቆታል። አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀዩቲ ቤተሰቦች ሰላም እንዴት ናችሁ? እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ወዳችሁ ቤተሰብ ሆናችሁ ለምትከታተሉ በሙሉ ከልብ አመሰግናለሁ። ድራማ ባለፈው ቪዲዮአችን ላይ እንዳየነው ምሳሌ ተለቃ ከነ መድብል ጋር እንዴት ተገናኘች እና በደስታ አሳቀው ተጫውተው እንዴት ተቀመጡ አይተን ነበረ። ዝናም ደግሞ የብሩክ መዳረሻና ያለበትን ካላሳወቀ ከዚህ እስር ቤት እንደማትለቀቅ ቁርጥ ነው የሚል ዝና ትዕዛዝ ተሰጥቶን ነበረ። ዝናም ሁሉ ነገሩ ግግም ነውና ምንም አይነት ፍንጭም አልሰጥም፣ ያረጋችሁትን ታረጉኛላችሁ የሚል በአቋሙ እንደጸና አይተናል። በዛሬው ቪዲዮአችን ላይ ደግሞ የመጨረሻ ማስጠንቀቂያ መድብል ምንም አይነት ከእንግዲህ ወዲያ እሽሩሩ ወይም ደግሞ አንተን በትህትና የምጠይቅበት አንድ በት የለኝም፣ የወንድሜን መዳረሻና ያለበትን ካልተናገርክ መጨረሻ ፍጻሜህን አሳይሃለሁ የሚል ማስጠንቀቂያ ተሰጥቶታል። አሁን ላይ ግራ ተጋብቶ እያሰላና እየተፈከረ ይገኛል። ምን ማድረግ እንዳለበት ግራ ተጋብቷል። የሚፈልጋቸው ብዙ ነገሮች ቢኖሩና ቢፈልግ እንኳን እንደማይሳኩለት ግን ውስጡ እየተጠራጠረና እየሸከከ ነው። ይህ ማለት ከጎኑ አብረው ሆና የምትሰራው ግብረ አበር የሆነችው ማህሌትም ደግሞ እንደማታመጣ አንገቷን ታንቃ እየስተላለፈችና እየቀባጠረች ነበረ። ከእንግዲህ ወዲያ ምንም አይነት ልሰራ አልችልም፣ ምንም አይነት ነገር ልፈጽር አልችልም በሚል እራሷም ተስፋ መቆረጥ አይነት ያለችው። ሌሎቹም የዝና ግብረ አበሮች ምሳሌን አሳግተው ዝናን ለማስለቀቅና ለመደራደር ያደረጉት ነገር ስለፈረሰባቸው አሁን ላይ ዝናን የሚያስለቅቁበት ነገር ስለጠፋ ግራ መጋባት ላይ ይገኛሉ። ስለዚህ አሁን ላይ ዝና የሚፈልገው ነገር ራሱ መለቀቅና በቻለው ነገር ለራሱ ከወጣ በኋላ መታገል ስለሚፈልግ የብሩክን ያለበትን ሁኔታ ለመናገር ሊወስን ይፈልጋል። ተናምቢ በማለት የሚሳካና የሚሆን ነገር ስለሌለ ግዴታ የራሱን ህይወት ማዳንና እንዲሁም ደግሞ ወደፊት አላማው እንዲቀጠልለት ከፈለገ የአሁኑን እንዲሳካለት የራሱን ህይወት አድኖ እንዲሁም ደግሞ የአንዲት አይሆን አላማ በትግል እንጂ በትግት የሚሆን ነገር የለም በማለት ራሱ ጋር እየተፈታተነና እንዲሁም እየተሳፈጠ ነበረ። ያደረገውም ደግሞ ዝና ትዕግስትና ትህትና ስለነበረው በጣም ታግሶት እየኖረ እንዲሁም ደግሞ የወንድሙን መዳረሻ እስከሚያውቅ ድረስ ምንም አይነት ነገር የትም የሆነ የሞት ክስተት እንዳይፈጠር ተጠንቅቆ ራሱን ተቆጣጥሮ ነበረ ሲያስነግርና እንዲሁም ደግሞ ጠይቄ ነበረው። ስለዚህ አሁን ላይ ደግሞ የብሩክ የጠፋበት ጊዜ ናት እየጠወለና እየረዘመ ሲመጣ በግዴታ ቢሆን አሁን ላይ መናገር ስላለበት ምንም ቢሆን አልምረህም የሚል ማስጠንቀቂያ ተሰጥቶታል። ኤፍራታም ጭንቀት ላይ ናት። ዝና እንዲታሰርና እንዲያዝ ወይም ደግሞ በእነ ሞገስና ወይም በእነ መድብል እጅ እንዲገባ ያደረገችው ኤፍራታ ስለሆነች አሁን ላይ ኤፍራታ ደግሞ ምን ማድረግ እንዳለባት ግራ ተጋብታለች። ዝና ከተለቀቀ ምንም አይነት ለኔ ምህረትና ርህራሄ አያደርግልኝም። ስለዚህ ከእንግዲህን በኋላ ከነ መድብል ጋር አብሬ ብሰራ ይሻለኛል የሚል ውሳኔ ውስጧ ተፈጥሯል። ለምን ጓደኛ የምትላት እንኳን ማህሌት በተፈጠረበት ነገር ሁሉ እያስጨነቀቻትና እየተናገረቻት የነበረው አንቺ ነሽ ሁሉ ነገር እንዲፈጠር የተዳረግሽው፣ በአላማችንና በእቅዳችን ላይ ውሃ ቸለሽብን አንቺ ነሽ እያለ በተደጋጋሚ ስትነግራት ነበረ። ግን ኤፍራታ ፈልገው ወይም ደግሞ አቅደው ሳይሆን የተፈጠረው ነገር በሙሉ መድብል የራሱ ጥርጣሬና እንዲሁም ደግሞ ቸው ነገሮች ስለነበሩ ኤፍራታ የምታደርጋቸው ሀረካቶች አስታውቆት ነበረ። መድብል እንዲሞትና እንዲሁም ደግሞ በህይወት እንዳይኖር ለማድረግ ዝና ውሃ ጋር ተቀላቅሎ ወይም ደግሞ አሲር ጋር ተቀላቅሎ የሚጠጣ መርዝማ ነገሮች ስለሰጣት ያንን ጨምራ ለማጠጣት ስትንቀጠቀጥና ስትርበተበት ስላያት መድብልም ተጠራጥሮና ሸክኮ ነበር።
ስላሸከከ ምን ሆነሽ ነው? ምን ተፈጥሮ ነው? በማለት በተደጋጋሚ በመጠየቅና በማስናገር እንዲሁም ደግሞ ያመጣችውን የሚጠጣ ይህ አሲር አይነት በብቻዋ መጀመሪያ እሷ እንዲቀምሰውና እንዲጠጣው ነበር ያደረጋት። ከዛም በኋላ ጠጅ ኪላት አልጠጣም ብላ እምቢ ስትለው ይህ መጠጥ መርዛማ ነገር እንዲተቀላቀለበትና እሷም ከርታው ለነዝና እንዲያገዘችና ለነሱ ግብረ አበር እንደሆነች ውስጡ ተረድቷል። ስለዚህ አሁን አንቺን የማረግሽን ነገር አታውቂም፣ አንቺ ላይ ከማደርግ የተዝህ ሁላ ይህንን መድኃኒት የተሰጠሽው ዝናን ገድየዋለሁኝ እንድትይ እኔንም ደግሞ እዚህ ላይ ሲመጣ ግዴታ ተንዘራርች ፎቶን ቢሆን ቀርጠሽ ታሳይኛለሽ ባለባት ጊዜ አሳይታለች። ይህ ሁሉ ያደረገችው ግን ፈልገው ታይሆን መድብል ስለጠረጠረና ስላወቅባት ግዴታ ይህን ነገር እንድታደርግ አስገድዷታል። ኤፍራታ ግን ፈልገው አይደለም። ይህ ክስተት በተፈጠረበት ደግሞ ደስ ብሎት ነበረ። የራሱን እንቅስቃሴና የራሱን አላማ ለማሳካት ለመስራት ተግሎ ስለነበረ ተሳካልኝ የሚለው አንድ ነገሩ ነበር፣ ግን አልተሳካለትም። ይህም ደግሞ የራሱ ፍላጎት ደግሞ እንዲህ በምን ባልተጠረጠረና ባልታሰበበት ሁኔታ ዝናን እጁ ላይ ለመጣልና እንዲሁም ደግሞ አስሮ የወንድሙን አድራሻ ለማፈላለግ ያደረገበት ጥረት ነው። አሁን ላይ ታዲያ ዝና የሚያደርገውን ግራ ተጋብቶታል። ኤፍራታን በኩል ተጎና አብረው ልትሰራ አትችልም። ለምን? ይህን አይነት ክዳን ስለተፈጠረባትና ስህተት ስላለ እኔንም እንደዚህ ቢያደርገኝ እንዲሁም ደግሞ ከተለቀቀ እኔን ላይ መራኝ ይችላል በሚል ጥርጣሬ ስላላት አሁንም ላይ ለነ መድብል እንጂ የምታገዘው ለነዝና ግብረ አበር ትሆን አይመስለኝም። ስለዚህ የነዝና ትግልና እንዲሁም ደግሞ ሴራ ከሽፏል ማለት ይቻላል። አሁን ላይ ምንም ነገር ግዴታ ያለበት ነገር ቢኖርም የብሩክን አድራሻ ተናግሮ ወይም ደግሞ ያለበትን ነገር አስመጥቶ ለወንድሙ ማስረከብ እንጂ ሌላ አማራጭ የለውም። አንድ ሰው በህይወት እንዲኖር መጀመሪያ የሚያስፈልገውንና የሚያስፈልገውን ነገሮች ማሟላት አለበት። አሁን ላይ የምትፈልገው አብሮት የሚሰራና እንዲሁም ደግሞ የቻለችውን ሁሉ ታጎና ሁሉ የሚፈጽምላት ግብረ አበር እየፈለገች በነበረበት ሰዓት ላይ የመድብል ጓደኛ ከየት መጣ በማትልበት ጊዜ እንዲያስተዋውቃትና እንዲሁም እንዲተዋውቃት ትጠርጥራለች። ግን ይህ ነገር ይሳካል አይሳካም እያለ በራሷ ጥርጣሬ ላይ ነበረች። ይህም ደግሞ ምሳሌ ስለተለቀቀች ራሷ እንዲያስለቀቀቻትና ይህ ድርጊት እንዲፈጠር የፈለገች እሷ ናት በማለት የዝና ግብረ አበሮች ይህ ነገር እንዲከሰትና እንዲሁም ደግሞ ዝና ሳይለቀቅ ምሳሌ እንድትለቀቅ እንድትወሰድ ካሌብም እንዲመታና እንዲጎዳ ያደረግሽው አንቺ ነች በማለት ተይዛለች። ይህንን ደግሞ በምን አይነት አምራጫ እንደምትወጣ ግራ ተጋብታለች። በሚፈጠረው ነገርና በሚታገለው ትግል በሙሉ ውጤታማ ነኝ ብሎ አስቧል። በእርግጥ ነው ብሩክ ግን ባያገኝ እንኳን ምሳሌ ህፃን ናት። ምንም አይነት ነገር ቢፈጠር የመቻል አቅሙ ስላልነበራት ለማስፈታትና በእጁ ለማስገባት ችሏል። ምንም ይሁን ምንም የፈለገውን ነገር ይደረግ የመቻል አቅሙ ስላልሌለ ይህ ነገር ማድረጓ በጣም አሪፍ ነው። ስለዚህ አሁን ላይ ጓደኛም ሆነ ምንም አይነት ነገር ቢፈጠር እንኳን ከሞገስ ጋር ልሄድ አልችልም። አሁን ላይ አስጠቅቶኝና አስገድሎኝ ነበረ። ይህንንም ደግሞ የተደረገውን በሙሉ ሞገስ ተመቶ ስለነበረ ለሚስቱ ወይም ደግሞ ፍቅረኛው ለነበረችው ለሉላ አንድ ባንድ ያስረድታታለች። ሞገስም እንደ ፍረትና እንደ ድንጋጤ ተሰምቶት የኔ ፍቅር ምንም አይነት ነገር አልተፈጠረም፣ ይችን እንዲያታምነት ዝም በይ እያለ ሲናገራት ነበር። ዲያጣም ምንም አይነት ነገር ቢፈጠር እንኳን ለመደበቅና ለመሸሸግ አትሞክርም፣ ግልጽ ናት፣ ውሸትም አትዋሽም። ያንን ደግሞ ያስረዳችው እሷም ደግሞ እንደደነገጠችና የተፈጠረው ነገር በሙሉ ስላለፈ ለፍቅረኛው የነገረቻት ነበረ። ሞገስም ያው ባይናገርም እንኳን የሰራውን ስህተት በሙሉ ጠንቅቆ አውቆታል። ከእንግዲህ በኋላ ከዝና ጋር ምንም አምኖ ያደርጋል ተብዬ ማንም ሰው አይጠረጥረውም። ለምን የራሱ አዝኑና እንዲሁም ደግሞ ፈልጎ ባደረገው ነገር ህይወቱን አጥቶ ነበረ። አሁን ላይ ግን ስለተረፈ ሁለተኛ ተደግሞት ከዛ ጋር ገብቶ ሊፈታና ሊያስለቅቅ አይሞክርም። መድብልም ቢሆን ከዛ ገብቶ እንዲሰልልና ለዝና ምንም አይነት ነገር እንዲናገር እንዲሰልለው ምንም አይነት ፍቃድ ይሰጠው አይመስለኝም። ሞገስ በጣም የማይታወቅበት እንዲሁም ደግሞ ፈሪ ከወንዶች የወረደ ነው።
የብሩክና የመድብል ጀግንነት ግን የተለየ ነው። ለልጃቸው ብሩክም ለልጁ የከፈለው ዋጋና መስዋዕትነት በጣም ከባድ ቢሆንም አሁን ላይ ግን ሊጠፋበት የቻለበት ምክንያት አልታወቀም። ምክንያቱም ምሳሌ የታከመችበት ብር ቤቱ ተሽጦ ሳይሆን በሌላ መንገድ የመጣ ስለሆነ በዛ ምክንያት ነው የተያዘው ተብሎ ስለሚታሰብ የጠፋበትን ምክንያት ይሄ ነው ይባላል። አሁን ላይ ታዲያ መድብል ወንድሙ መጥቶ እያፈላለገው ቢገኝም በጣም ጀግና ነው። የሚፈጠረውን በሙሉ በጉልበትም ሆነ በፍጥነት በትህትና እየፈታና እየታገለ ይገኛል። ስለዚህ ብሩክና መድብል እንጂ ጀግንነትንም ሆነ ወንድነትን የያዙት ሞገስ ምንም አይነት ነገር ትጋር የለውም። አሁን ላይ መድብል ኖርና እንዲሁም ደግሞ እና ተፈቶ ችግር መፍጠር ቢችል ኑሮ አልቆላት ነበር። አሁን ላይ በዝና እጅ ተገባይ ወይትም ልትገኝ አትችልም። የመውጫውንም ሆነ የመፍለጊያውም ሁሉንም ዘጋግቶባት ስለሚኖር ሞገስን አምና የምትኖር ከሆነ ተታላለች። አሁን ላይ በጣም አስቸጋሪ ነገር የሆነው ሞገስ ራሱን ታያውቅ የሰውን ሕይወት አውቃለሁ ብሎ መጀመሩና እንዲሁም ደግሞ ጀግና የሚያጫውተው ነገር በጣም አስገራሚ ነው። ሉላም ብትሆን ራሷን ጠንቅቃ እንድትኖርና በተደጋጋሚ እንዲጠነቀቅ እየመከረችውና እየነገረችው ነበር። በዚህም አውቆ ግን ሞገስ አርፎ መቀመጥና የራሱን እቅድ ማቀድ ያለበት ዝና በፈለገው ነገር መምራት አለዛ ደግሞ በመድብል የሚፈሰጠው ሀሳብና እንዲሁም ደግሞ ፍላጎት መመራት አለበት። በማይሆን ነገሮች ተመርቶ ዝናን አልቆ ሁሉንም ነገር እንዲያበላሽ አይቻልም። ዝና ተለቀቀ ማለት የሁሉም ነገር ተበላሸ፣ ብሩክም የመገኘው ነገር ራቀ ማለት ይቻላል። ለምን ዝና ከተለቀቀ የኤፍራታ ህይወት ችግር ላይ ይወርቃል። እንዲሁም ደግሞ የምሳሌና የመድብልም ደግሞ ህይወቱ አደጋ ላይ ስለሚሆን የብሩክ ሳይሆን የሁሉም ህይወት ሊበላሽ ስለሚችል ሞገስ ጥንቃቄ ማድረግ አለበት። በራሱ ምንም አይነት ነገር ቢሆን እንኳን መፈጸምና ማድረግ ካልቻለ የመቀመጡ ወይም ደግሞ ራሱን በመቆጣጠር ቢታገስና እንዲሁም ቢያግዘው አሪፍ ነው ብዬ የማስበው ሀሳብ የራሴ ነው። ግን አላምነውም። አሁን ላይም እዛው ተቀምጦ በግብረ አበሮቹ መድብልንም ሆነ ዳጣንም ሊያሳግት ይችላል። እንዲሁም ደግሞ በድጋሚ ምሳሌንም ሊያስይዛት ይችላል። ወይስ ቅድስትን አብሮ ከውጭ በወጡበት አካባቢ ላይ ቢያስይዛትስ ምን ይታመናል? አሁን ላይ ዝና እጁ ረዥም ነው። በብዙ አይነት ምክንያት እና ብዙ ግብረ አበሮች መጥፎ የሚሰሩ ጓደኞች ስላሉት ለመያዝ አይመለስም። ስለዚህ ምሳሌም ተርፋለች ማለት እና እንዲሁም ዛሬ ላይ አልተያዘችም ማለት የነገውን እውን ሊያደርገው አይችልም። በጥንቃቄ ለመኖር ከተፈለገ መድብልን ጠይቆ መድብል የሚያመጣው ጀግንነትም ሆነ ሀሳብ አሪፍ ነው ብዬ አስባለሁ። ምሳሌም ውጭ ለውጭ እንሂድና ወይም ደግሞ ከሱቅ ብቅ እንበል የምትለውን የምታስቸግረውን ነገር ልክ እንደ ልጅ መመከርና ማወቅ ማሳወቅ አለባቸው። ሁልጊዜ ውጭ ላይ እየተገኙ በጠላት እጅ እየተያዙ ተሰርቆ ወይም ታግቶ ለመሄድ የሚሞከረው ሙከራ በጣም ከባድ ነው። ቅድስትም አጠገቧ እንዳትለይና ወደ ውጭ የሚወጡበትን ምክንያት በሙሉ ለማሳጠር ቢሞክሩ አሪፍ ነው ብዬ አስባለሁ። መጠንቀቅ አለበት። አሁን ጓደኛ ነኝ ብሎ የተዋወቀውና ምሳሌ ሊያስፈታለት የቻለው ጓደኛውም ነገ ተነገ ወዲያ ቢከደውስ? ገንዘብ የማያመጣውና የማይለውጠው ሰው የለም። ብዙ ሰው የሚያታልለው ገንዘብ ነው። ስለዚህ በገንዘብ አታለውት መድብል ባመነበትና እንዲሁም ደግሞ ጓደኛ ብሎ በያዘበት አጋጣሚ ላይ ሌላ ችግር ቢፈጥርበትስ? ስለዚህ መጠንቀቅ ያለበት አሁን መድብል አዲስ ሰዎች መጥተው ጓደኛ ነች የሚሉትን ሰዎች መጠንቀቅ አለበት። ምሳሌን አስፈቅዶልኛል፣ ውለታ አለኝ፣ ቅርብ ጓደኛዬ ነው ብሎ ከሚያምነው ቢጠራጠርና እንዲሁም ደግሞ ራሱን ተጠንቅቆ ወይ ደግሞ ራሱን በመጠባበቅ ላይ ማለት ለእሱ ማንም ሰው የለውም። ሞገስ ስላ እንኳን እሱን ሊጠብቅና ራሱንም የማያድን ከሴት የማይሻል ነው። ሁሉ ዳጣ ትሻላለች። ፍርሃቷንም ቢሆን በአንድ ሰው ጀግንነት ከሌለው በፍርሃቱ እንኳ መዳን የሚችል ሰው በጣም ጀግናና ጎበዝ ሰው ነው። ለምን ጀግና ነኝ ብሎ ሂዶ ተጠንቅሮ ራሱንም አጥፍቶ ሰውን ከሚያጠፋ ብሎ ጀግናውንም ማጠራጠርና ራሱንም ማጠንቀቅ አንድ የተግባራዊ ሁኔታ ነው። ስለዚህ በጥንቃቄ ሁሉም ነገር ቢመራ ደሞም ብሩክ ያለበትን ቦታ ተነግሮና ቢለቀቅ ለሁላችንም ደስታ ነው። ስለዚህ ይለቀቅ የምትል
ሌላ ሀሳብ ዝና እንደሚናገር በተስፋ እንጠብቃለን። ውድ ቤተሰቦች አብራችሁ ስለቆያችሁና ስላዳምጣችሁ ከልብ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ